እንዴት ከህዝቡ በቀላሉ 1.7 ቢሊዮን ብር አጭበረበሩ? ከዚህ ዘረፋ ጀርባ ያሉት ቀንደኛ ሰዎችስ እነማን ናቸው? ሰላም ውድ ቻናሌ ቤተሰቦች እንዴት አላችሁ? ማኪር ነኝ። ዛሬም እንደተለመደው እንግዲህ በአዳዲስ ቪዲዮዎች ተመልሰን መጥተናል። በዛሬው ቪዲዮ 4 ገራራሚ እውነተኛ ታሪኮችን ይዤላችሁ መጥቻለሁ። ለማታውቁኝ በዚህ ቻናል ሁልጊዜ እውነተኛ ታሪኮችን፣ የወንጀል ታሪኮችን፣ አስገራሚ ታሪኮችን እያነሳን እናያለን። ስለዚህ እውነተኛ ታሪኮች፣ የወንጀል ታሪኮች የሚመቻቹ ሰዎች የእኛን ቤተሰብ መቀላቀል እንዳትረሱ። ከዚህ በፊትም እንደምናደርገው ጥያቄ እየጠየቅን አሸናፊዎቹን 1,000 ብር እንሸልም እንደነበረው በዛሬው ቪዲዮ እንግዲህ ጥያቄ አዘጋጅቻለሁ። ጥያቄያችን በቪዲዮ መሀል የእረፍት ሰዓት ላይ ይኖራል ማለት ነው። ጥያቄውን እንግዲህ መልሳችሁ እድላችሁ መሞከር ትችላላችሁ። ወደ ዛሬ ቪዲዮ ከመግባታችን በፊት እንደተለመደው ይህንን ቪዲዮ ላይክ በማድረግ ጀምሩት። እንደዚሁም ሰብስክራይብ የምትለዋን ክሊክ ማድረግ እንዳትረሱ። ቀጥታ ወደ ታሪኩ። በአንድ ጀንበር ሀብታም መሆን ባይቻል እንኳ በአንድ ጀንበር ግን ድሃ መሆን ይቻላል። ዛሬ የምነግራችሁ ታሪክ በአዲስ አበባ እምብርት ላይ የተፈጸመ በታዋቂ ሰዎች ፈገግታ የታጀበ ነገር ግን መጨረሻው ለብዙዎች ሲኦል የሆነ ታሪክ ነው። 1.7 ቢሊዮን ብር፣ ከ1200 በላይ ተጎጂዎች። ይህ ታሪክ ስለ ፊንቴክ ኢንቨስትመንትና ስለ ወንጀሉ አቀነባባሪዎች ስለነ ዳንኤል ነው። ሁሉ ነገር የተጀመረው በአጓጊ ማስታወቂያዎች ነበር። በ90 ቀናት ውስጥ ብቻ ዘመናዊ የኤሌክትሪክ መኪና ባለቤት ይሁኑ የሚል ጥሪ። ቀመራቸው ቀላል ነበር። 950 ሺህ ብር ቅድመ ክፍያ መክፈል፣ ቀሪውን ደግሞ ያለ ወለድ በ5 ዓመት የሚከፈል የባንክ ብድር። ይሄ መረጃ ለብዙዎች የማይገኝ እድል ነበር። ተጠርጣሪዎቹ ህዝቡን ለማሳመን የተጠቀሙት ስልት ረቂቅ ነበር። በመስቀል አደባባይ መኪኖችን በመደርደር የኩባንያው እንደሆኑ አስመሰሉ። እንዲያውም ከቻይናው BYD ኩባንያ ጋር ውል እንዳላቸው ዋሹ። ነገር ግን ትልቁ መሳሪያቸው የታዋቂ ሰዎች ዝና ነበር። እነ ሰለሞን ቦጋለ፣ እነ ሰራዊት ፍቅሬና ሌሎችም ታዋቂ አርቲስቶች ኩባንያውን ሲያወድሱ ጠቅላላ ህዝቡ ጥርጣሬውን ጣለ። እነዚህን የመሰሉ ሰዎች ካሉበትማ ምን ያስፈራላሉ? ነገር ግን ከዚህ አንጸባራቂ ማስታወቂያ ጀርባ የተጎዳ ሰው ህይወት አለ። ብዙዎች ለ20 ዓመት የነዱትን አሮጌ መኪና ሽጠው አዲስ ለማግኘት ነበር ሀሳባቸው። እንዲሁም ብዙዎች ለልጄ የተሻለ ኑሮ ይኖረኛል በሚል ያጠራቀሙትን ሳንቲም ሁሉ አፈሰሱ። ሌሎች ደግሞ ከዘመድ ተበድረው የመኖሪያ ቤታቸውን አስይዘው ለፊንቴክ ገቢ ያደረጉ። እያንዳንዳቸው ተጎጂዎች 1,365,000 ብር እንዲከፍሉ ተገደዱ። ሰዎች ያላቸውን ሀብት ብቻ ሳይሆን ተስፋቸውንም ነበር የሰጡት። 90 ቀናት አለፉ፣ ወራትም ነጎዱ። መኪና የለም። ፖሊስም ምርመራውን ሲጀምር ጉዱ ወጣ። ተጠርጣሪዎቹ ጅቡቲ ወደብ ላይ 400 መኪና አለን ሲሉ የነበረው ፍጹም ውሸት ነበር። እንዲያውም 336 መኪኖችን በ10% ቅድመ ክፍያ ከቻይና ኩባንያ ተረክበው ሳይከፍሉ ጅቡቲ ላይ በድብቅ ሸጧቸው። በጣም የሚያሳዝነው ደግሞ ህዝቡን እንዲያጭበረብሩ የረዷቸው ታዋቂ ሰዎች ለእያንዳንዳቸው 8 ሚሊዮን ብር የሚያወጣ BYD ሶንግ ፕላስ መኪና በስጦታ ተረክበው ነበር። ገንዘብ ይመለስ ይሆናል፣ የጠፋ ህይወት ግን አይመለስም። ዛሬ በዚህ ማጭበርበር ምክንያት ትዳራቸው የፈረሰ ሰዎች ጥቂት አይደሉም። ለአዲስ መኪና ብለሽ ገንዘቡን በላሹ እየተባባሉ የሚካሰሱ ባልና ሚስቶች፣ ልጆቻቸውንም ከትምህርት ቤት ያስወጡ ወላጆች አሉ። ብዙዎች ወደ ከፋ የጭንቀትና የዲፕሬሽን በሽታ ውስጥ ገብተዋል። በየቀኑ ፖሊስ ጣቢያ ደጃፍ የሚቆሙት ሰዎች አይኖቻቸው ውስጥ የሚታየው ብስጭት ብቻ ሳይሆን ተስፋ መቁረጥም ጭምር ነበር። ለአመታት የለፉበት ጥሪታቸው በአጭበርባሪዎች ሲበላ ማየት የእግር እሳት ሆኖባቸዋል። ዛሬ ዳንኤል ዮሐንስ በማረሚያ ቤት ሆኖ ፍርዱን ይጠባበቃል። ግርማይ ገብረ ሚካኤል ደግሞ ከዚህ ቀደም በ2010 ዓመተ ምህረት በዓለም ዋንጫ ሰበብ ሰዎችን አጭበርብሮ የነበረ ተደጋጋሚ ወንጀለኛ መሆኑ ተደርሶበታል። አርቲስቶቹም በህግ ቁጥጥር ስር ናቸው። ይህ ታሪክ ለእኛ ትልቅ ትምህርት ነው። ያለ ላብ የሚገኝ ትርፍ የለም የሚለውን አባባል ያስታውሰናል። የታዋቂ ሰዎች ንግግር ብቻ ሳይሆን የድርጅቶች ህጋዊነትን መመርመር የህልውና ጉዳይ ነው። ለተጎጂዎቹ ፍትህ ይሰጣቸው፣ ለእኛም ማስተዋልን ይስጠን። ጥቅምት 2003 በኒውዮርክ ሃርለም ቲና እቃዋን ይዛ በጠባብ ኮሪደር እያለፈች ሳለ ከአምስተኛ ቤት የሚወጣው ሽታ በጣም ረበሻት። ሽታው የሽንትና የበሰበሰ ስጋ ነው የሚመስለው። ቲና ፊቷን አኮሳትራ ቶሎ ለመግባት ቁልፏን ስትፈልግ ድንገት ከኋላዋ የእግር ድምፅ ሰማች። የሆነ ነገር እንደተፈጠረ ገብቷት ደንግጣ ዞር አለች። ያየችውም ሰው አንቷን ነበር፣ የ5 ቁጥር ቤት ጎረቤቷ። በጣም ግዙፍና በከባድ ነገር የተሞላ ከረጢት ተሸክሞ ወደ እሷ እየቀረበ ነበር። ቲና መሸሽ ብቻ ነበር የፈለገችው። በፍጥነት ቤቷ ገብታ በሩን
ቆለፈችው። ትንሽ ቆይታ ግን ለምን ሰላም አላልኩትም ብላ አሰበች። አንቷን በዚህ ህንፃ ውስጥ ለረዥም ጊዜ ኖረና በፊት የምታከብረው ሰው ነበር፣ ግን ሰሞኑን በጣም እንግዳ እየሆነ መጥቷል። ከአንቷን ቤት የሚወጣው ሽታ ቆይቶ እየባሰ መጣ። በሩ ራሱ በቆሻሻ ተበላሽቷል። አንቷን ደግሞ እንደ ድሮ አይደለም። ቤቱ ውስጥ ቆልፎ ነበር የሚውለው። ቲና ሁሌም ከቤት ውስጥ የሚንጓጓና የሚጋጭ ድምፅ ትሰማለች። ሰው የሌለበት ቤት ውስጥ ይሄ ሁሉ ድምፅ ምንድን ነው ብላ ብትገረምም ግን ደግሞ የሰው ህይወት ውስጥ ምን አገባኝ ብላ በሩን ዘግታ ተቀመጠች። ከጥቂት ቀናት በኋላ ግን ደብዳቤ ለማየት ወደ ሎቢ ወጣች። ሎቢ ውስጥ ደብዳቤዋን እያየች ሳለ ከአንቷን ቤት በታች 4 ላይ የምትኖረው ጆይስ መጣች። ጆይስ ፊቷ ሁሉ ተለዋውጦ ነበር። የሆነ የከበዳት ነገር እንዳለ ያስታውቃል። ቲናም አይታ ስትጠይቃት ጆይስ የነገረቻት ነገር የሚያስደነግጥ ነበር። ትላንት ማታ ከላይኛው ከአንቷን ቤት የሆነ ፈሳሽ ወደ እኔ ቤት ጠብ ሲልብኝ ነበር አለቻት። መጀመሪያ የውሃ ቧንቧ የተሰበረ መስሏት ልታጸዳው ስትል ነገሩ ውሃ ሳይሆን ሽንት መሆኑን አወቀች። ጆይስ ድምጿን ቀነስ አድርጋ ወደ ቲና ጠጋለችና ሽንቱ ብቻ አይደለም እኮ አንዳንዴ እኩለ ሌሊት ላይ አካባቢው ጸጥ ሲል እዛ ቤት ውስጥ የሆነ የሚቃተትና የሚያለቅስ ድምፅ ሰማለሁ ስትላት የቲና ልብ መምታት ጀመረ። ቲናም ነገሩን ዝም ብላ ማለፍ እንደማትችል ገባትና ለቤቶች አስተዳደር ደውለን ማስመርመር አለብን ብላ ሀሳብ አቀረበች። ጆይስ ግን ተስፋ የቆረጠች ትመስላለች። ደውዬ ነበር እኮ ደጋግሜ ብደውልም ማንም ሊሰማኝ አልፈለገም አለቻት። ቲናም እንግዲያውስ ጎረቤቶች ሁላችንም ተሰባስበን እንደ አንድ ቡድን እንሂድ፣ ያኔ በደንብ ይሰሙናል ብላ ሀሳብ አቀረበች። ጆይስ በሀሳቡ ተስማምታ ስልካቸውን ተለዋወጡና ተለያዩ። ነገር ግን በሚቀጥለው ቀን ቲና ከገበያ ስትመለስ ሎቢ ውስጥ ያየችው ነገር አስደነገጣት። ጎረቤቷ አንቷን መሬት ላይ ወድቆ በህመም ይጮኋል። 2 ፖሊሶች ደግሞ ከበውታል። በአንገቱ በእጁና በእግሩ ላይ ትላልቅና የሚያስፈሩ ቁስሎች ይታያሉ። የሎቢው ሴራሚክ ደግሞ በደም ተለውሷል። ቲና ምን እንደምታደርግ ግራ ገባትና በድንጋጤ አልፋቸው ወደ ላይኛው ፎቅ ሮጠች። ያንን አስፈሪ ትዕይንት አልፋ ወደ ቤቷ ገባች። ግን ውስጧ በጭንቀት ስለተሞላ ምን እየተካሄደ እንደሆነ ለማየት ወደ መስኮቱ ሮጠች። በመስኮት ቁልቁል ስታይ አምቡላንስ መጥቶ አንቷንን ጭነውት ሲሄዱ ተመለከተች። ቲናም እዛው መስኮቱ ስር ተቀምጣ አሁን ፖሊሶች መጥተው የአንቷንን ቤት ሰብረው ይገቡና የሚሰራውን ያውቁበታል ብላ መጠበቅ ጀመረች። ነገር ግን 1 ሰዓት ሙሉ ጠብቃ ምንም ድምፅ አልሰማችም። በመጨረሻም ቀና ብላ ስትመለከት ቅድም ሎቢ ውስጥ የነበሩት ፖሊሶች ዝም ብለው ሲሄዱ ስታይ ግራ ተጋባች። አንቷን ምን ብሏቸው ነው ቤቱን ሳይፈትሹ የሚሄዱት ብላ ራሷን ጠየቀች። የሆነ መጥፎ ነገር እየተካሄደ እንደሆነ ስለገባት ዝም ብላ መቀመጥ አልቻለች። ምናልባት ሰው እየጎዳ ይሆን ወይስ ሌላ ወንጀል እየሰራ? ቲናም ፖሊሶቹ ገብተው ካላዩ እኔ ክፍል ውስጥ ገብቼ እንዴ ብላ አሰበች። ነገር ግን ያለ ፈቃድ የሰው ቤት ገብቶ መበርበርን ወንጀል እንደሆነ ስታቅ ወደ አንቷን ቤት ከመግባት ተቆጠበች። ግራ ቢገባትም በድንጋጤ የተንቀጠቀጠች ስልኩን አንስታ ለፖሊስ ደወለችና ያየችውንና የሰማችውን ሁሉ ነገረቻቸው። በሚቀጥለው ቀን ከስራ ስትመለስ ግን በአፓርታማው ደጃፍ ላይ የታየው ነገር በጣም አስደነገጣት። በመቶዎች የሚቆጠሩ ጎረቤቶች ተሰብስበው ወደ ላይኛው ፎቅ አንጋጠው ይመለከታሉ። ቲናም ቀና ስትል ያየችው ነገር ማመን አቃታት። አንድ የፖሊስ አባል በህንፃው ግድግዳ ላይ በገመድ እየተንሸራተተ ቁልቁል ሲወርድ አየች። በእጁ ትልቅ ጠመንጃና ሌሎች መሳሪያዎችን ይዟል። ያ ፖሊስ ቀስ እያለ ወርዶ ልክ የአንቷን ቤት መስኮት ላይ ሲደርስ ቆመ። ቲናና በዙሪያ ያሉት ሰዎች ሁሉ በድንጋጤ ውስጥ ሆነው በዝምታ መመልከት ጀመሩ። ፖሊሱ የመስኮቱን መስታወት በዝግታ አንኳኳው። በድንገት ግን ከመስኮቱ ውስጥ በኩል የሆነ ኃይል ሲገፋው የመስታወቱ ስብርባሪ ወደ ውጭ ተፈናጠረ። ይህም ትዕይንት ቲናን በጣም አስደነገጣት። ፖሊሱም ወዲያውኑ ጠመንጃውን አነሳና ወደ ክፍል ውስጥ መተኮስ ጀመረ። በዚያው ቅጽበት ደግሞ በላይኛው ፎቅ ላሉት ፖሊሶች በገመድ እንዲጎትቱት ምልክት ሰጠ። ፖሊሱ በገመድ ተስቦ ወደ ላይ ሲወጣ ከጥቂት ደቂቃዎች በኋላ ሌሎች ፖሊሶች ከአፓርታማው ዋናው በር በሩጫ ወጡ። በእጃቸውም አንድ ግዙፍና በጣም ከባድ የሆነ ነገር ያለበት ሸራ ተሸክመዋል። ቲናና በዙሪያ የነበሩት ሰዎች ሁሉ በድንጋጤ ተሞልተዋል። ፖሊሶቹም በቲና አጠገብ ሲያልፉ በሸራ ውስጥ ያለውን ነገር በድንገት አየች። ያየችው ነገር ግን በጣም አስደነገጣት። አንቷን ወንጀለኛ ሆኖ ሰዎቹን እየጎዳ ሳይሆን ለካ ለአመታት እዛ ጠባብ ቤት ውስጥ አንድ ግዙፍ ነብር አሳድጓል። ወደ 180 ኪሎ የሚመዝን ሚንግ የሚባል ነብር በዛ ቤት ውስጥ ከእርሱ ጋር ይኖር ነበር። የቤቱ መኝታ ክፍል ውስጥ ትልቅ አሸዋ ተሞልቶ ነብሩ እንዲተኛበት ተደርጓል። ሽታውም የነብሩ ሽንትና ጥሬ ስጋ ነበር። ያ የ180 ኪሎ የሚጠጋ ነብር በዛ ጠባብ አፓርታማ ውስጥ ለአመታት መኖሩ ለሁሉም ሰው የማይታመን ነበር። የአንቷን አስፈሪ ቁስልም ለካ የመጣው ነብሩ በቤት ውስጥ የነበረችን አንዲት ትንሽ ድመት ሊበላት ሲል አንቷን እሷን ለማዳን በመሞከሩ ነበር። ፖሊሶች ነብሩን ማደንዘዣ ተኩሰውበት ስለነበረ በሸራ ውስጥ ተጠቅልሎ በሰላም ወጣ። አንቷን ግን ለሰው ህይወት አስጊ የሆነ ድርጊት በመፈጸሙ በቁጥጥር ስር ዋለ። ነብሩም ወደ ኦሃዮ ግዛት ተወስዶ ሰፊና ደህና ቦታ እንዲኖር ተደረገ። ያቺ ድመትም በሰላም ተረፈች። ቲናም ሁኔታው ሲረጋጋ ስታይ ለመጀመሪያ ጊዜ ሰላም ተሰማት። የሃርለም ነብር ታሪክም በዚሁ አበቃ።
ጥር 1985 ዓመተ ምህረት የፍራንክፈርት አየር ማረፊያ በተጓዦች ተጨናንቋል። አየሩ በሰው ድምፅና በጉዞ ትርምስ ተሞልቷል። በዚህ ሁሉ መሃል መሐሙድ ብቻውን ቆሟል። እጆቹ በላብ ተጠምቀዋል። የሚንቀጠቀጡ ጣቶቹ ያንን ቢጫ ሻንጣ አጥብቀው ይዘውታል። መሐሙድ በጭንቀት ተውጧል። አይኖቹ በየቦታው ይቅበዘብዛሉ። በዙሪያው ያለ ሰው ሁሉ እሱን ብቻ የሚከታተለው እየመሰለው በከፍተኛ ሁኔታ ተጨንቋል። የልቡ ትርታ በጣም ከመፍጠኑ የተነሳ በለበሰው ጃኬት ላይ ልቡ ሲመታ በግልጽ ይታያል። መሬት ላይ ያለው ያ ከባድ ሻንጣ ግን ውስጡ ምንም እንደሌለ ዝም ብሎ ተቀምጧል። ማንም ሊሰማው የማይገባውን ያን አስደንጋጭ ሚስጥር በውስጡ ይዞ መሬት ላይ ተቀምጧል። መሐሙድ በናፍቆት የታጀበ ትንሽ የፎቶ መጽሐፍ እያገላበጠ ነው። አይኖቹ ካታን ሳፋይ በምትባለው ቆንጆ ሴት ፎቶ ላይ አርፈዋል። መሐሙድ የሻንጣውን እጀታ እንደገና አጥብቆ ያዘና ወደ ትኬት መቁረጫው መስመር ማምራት ጀመረ። የአየር መንገዱ ሰራተኛ ሻንጣውን እንዲሰጠው በእጁ ምልክት አሳየው። ከሁሉ በላይ ሲፈራ የነበረው አስፈሪ ቅጽበት አሁን ደረሰ። መሐሙድ በሙሉ ኃይሉ ሻንጣውን አንስቶ ሚዛኑ ላይ አኖረው። ፊቱ ላይ የሚታየው ከፍተኛ ድካም ሻንጣውን ምን ያህል ከባድ እንደሆነ በግልጽ ያሳያል። ሻንጣው ሚዛኑ ላይ ሲያርፍ በከፍተኛ ድምፅ ድም አለ። ክብደቱ ከመጠን ያለፈ መሆኑ አካባቢው ላይ ለነበሩት ሁሉ ግልጽ ነበር። መሐሙድ በፍርሃት በረዶ ሆኗል። ለምን ይህን ያህል ከበደ? ክፈተው የሚል ጥያቄ ከሰራተኛው እንደሚመጣ እየጠበቀ በጭንቀት አይኑን ያያል። ነገር ግን ሰራተኛው ምንም ሳይጠራጠር ሻንጣውን ጎትቶ ወደ መጓጓዣው ቀበቶ ላይ ወረወረው። ሻንጣው በመጓጓዣው ቀበቶ ላይ የተንሸራተተ መጓዝ ጀመረ። መሐሙድ ሻንጣው በጥቁር የፕላስቲክ መጋረጃዎች ውስጥ ተሰውሮ እስኪጠፋ ድረስ አይኑን ሳይነቅል ተመለከተ። በሀሳብ ተወጥሮ በነበረበት ቅጽበት ሰራተኛው የመሳፈሪያ ትኬቱን አይኑ ስር እያወዛወዘ ከገባበት ጭንቀት ቀሰቀሰው። መሐሙድ ትኬቱን ተቀብሎ በፈጣን እርምጃ ከአካባቢው ራቀ። ከ12 ሰዓት በኋላ የሎስ አንጀለስ አየር ማረፊያ ደረሰ። የሻንጣ ማጓጓዣው ቀበቶ መሽከርከር ሲጀምር የተለያዩ ሻንጣዎች አንድ ባንድ መውጣት ጀመሩ። ያም ቢጫ ሻንጣ በመጨረሻም ታየ። በመጓጓዣው ላይም ቀስ እያለ መሽከርከር ቀጠለ። ከፍራንክፈርት የመጣው በረራ መጠናቀቁን የሚገልጽ ማሳያ ሰሌዳ ቢጠፋም ሻንጣውን የሚወስደው ግን አልተገኘም። በኋላም አንድ የአየር መንገድ ሰራተኛ ሻንጣውን ለማንሳት ሲሞክር ግን ክብደቱ ከአቅሙ በላይ ሆኖ አስገረመው። በሁለት እጁ በከፍተኛ ትግል ጎትቶ መሬት ላይ አወረደው። ሻንጣውም ላይ ምንም አይነት ታግ አለመኖሩ ግርታን ፈጠረበት። ሰራተኛውም ዚፑን ቀስ አድርጎ መክፈት ጀመረ። ዚፑ ተከፍቶ ሻንጣው ሲገለጥ ግን የሰራተኛው ፊት በድንጋጤ በረዶ ሆነ። በከፍተኛ ፍርሃት እየሮጠ ወደ ስልክ መደወያው አመራ። ከጥቂት ደቂቃዎች በኋላም መርማሪ ዶን ሬቪስ ፊቱ ላይ የድንጋጤ ምልክት እየታየበት ወደ ስፍራው ደረሰ። ፖሊሶችና የኤፍቢአይ አባላትም ይህንን ሻንጣ ለመመርመር ወዲያው በቦታው ተገኙ። መርማሪውም ወደ ሻንጣው ጠጋ ብሎ ሲመለከት ያየው ነገር በጣም አስደነገጠው። በሻንጣ ውስጥ የነበረው የጥቁር ጸጉር ባለቤት የሆነች አንዲት ወጣት ሴት አስክሬን ነበር። በማግስቱ መርማሪ ሬቪስ በፖሊስ ጣቢያ ቢሮ ውስጥ ተቀምጦ የሬሳ ምርመራ ሪፖርቱን ማየት ጀመረ። መታፈንና መቁሰል የሚሉ ቃላት በሪፖርቱ ላይ በጉልህ ይታያሉ። መርማሪው በታየው ነገር ልቡ ተነካ። በመጨረሻም በሻንጣ ውስጥ የተገኙ ልብሶችን በጥንቃቄ መመርመር ጀመረ። ሰማያዊን ሹራብ ገለጥ አድርጎ የአንገቱን መለያ ሲመለከት በፐርዣን ቋንቋ የተጻፈ ጽሑፍ አገኘ። አሁን ጉዳዩም ከኢራን ጋር ሊያያዝ ይችላል ብሎ አሰበ። በማግስቱም ጠዋት ከሳራሜንቶ ፖሊስ የተላከ አስደንጋጭ ጥሪ ደረሰው። በአንድ የመኪና ማቆሚያ በሚገኝ መኪና ውስጥ የአንድ ሰው አስክሬን ተገኝቷል። ሰውየው ራሱን በሽጉጥ ያጠፋ ሲሆን ከጎኑ 2 የኢራን ፓስፖርቶችና የሉፍታንዛ የአየር መንገድ ትኬትም ተቀምጠዋል። መርማሪው ፓስፖርቱን ሲከፍተው የካታን ሳፋዊን ፎቶ አገኘ። በኋላም መርማሪው እውነታው ግልጽ ሆነለት። መሐሙድና ካታን ከጀርመን ወደ አሜሪካ ለመግባት ሲሞክሩ ሕጋዊ ፈቃድ ተከልክለው ነበር። ካታን በራሷ ፈቃድ በዛ ቢጫ ሻንጣ ውስጥ ገብታ ለመደበቅ ወሰነች። መሐሙድ በለቅሶ ዚፑን ዘግቶ በጭነት ክፍል ውስጥ እንድትገባ አደረገ። ነገር ግን በአውሮፕላኑ የጭነት ክፍል ውስጥ በነበረው ቅዝቃዜና በላዩ ላይ በወደቁ ሌሎች ከባድ ሻንጣዎች ምክንያት ካታን ታፍና ሕይወቷ አለፈ። መሐሙድ ሎስ አንጀለስ ደርሶ ሻንጣውን ሲከፍተው የፍቅረኛውን አስክሬን በማየቱ በድንጋጤ የመለያ ታጎቹን ነቅሎ በፍጥነት ከኤርፖርቱ ወጥቶ አመለጠ። በመጨረሻም የደረሰበትን የህሊና ጸጸት መቋቋም አቅቶት ሕይወቱን አጠፋ። መርማሪውም በመሐሙድ ቤት ውስጥ የነበረውን የሰርግ ፎቶግራፍ አገኘ። በፎቶ ላይ ሁለቱም በጣም ደስተኞች ነበሩ። በመጨረሻም የሁለቱ ፍቅረኛሞች አስክሬን በሳጥን ተጭኖ ወደ ትውልድ ሀገራቸው ተላከ። የዛሬው 1000 ብር የሚያሸልመው ጥያቄ እናንተ በህይወታችሁ ላይ ላይፋችሁን ቀለል ያደረገላችሁን አንድ ነገር ኮሜንት ላይ ትጽፋላችሁ። ይሄ ነገር ፕሮዳክት ሊሆን ይችላል፣ ሰርቪስ ሊሆን ይችላል፣ ሀቢት ሊሆን ይችላል። ማንኛውንም ነገር ይሄን ነገር በማድረጌ ላይፌ ቀለል አለ የሚለውን ነገር ኮሜንት ላይ ትጽፋላችሁ። ይህን ነገር በመጠቀሚ አሁን ላይፌ ቀለል ብሏል፣ ደስተኛ ነኝ የሚለውን ነገር ትጽፋላችሁ። አንዳችን ከአንዳችን እንማራለን። በሚቀጥለው ቪዲዮ ደግሞ እድለኛ የሆነ አንድ ሰው መርጠን 1000 ብር እንሸልማለን ማለት ነው። ስለዚህ ይህንን ኮሜንት ላይ ማስቀመጣችሁ እንዳትረሱ። ወደ ቀጣዩ ቪዲዮ እንለፍ።
ሚያዝያ 19 ቀን 1958 ዓመተ ምህረት ከምሽቱ 5 ሰዓት አካባቢ ፍራንክ የተባለ የ22 ዓመት ወጣት በካሊፎርኒያ የባህር ዳርቻ ላይ በምትገኘው ዌስት ክሊፍ ድራይቭ በሚባለው መንገድ ላይ በፒክአፕ መኪናው እየበረረ ነው። መንገዱ በገደል ዳር የሚገኝና በቀን ቢሆን በጣም የሚያምር እይታ ያለው ቢሆንም በዛ ጨለማ ግን ፍራንክ ከፊቱ ያለውን እንኳ በቅጡ ለማየት ይቸገር ነበር። ቀኑን ሙሉ ባህር ዳርቻ ላይ ሲዝናኑ ስለዋሉ ፍራንክ በጣም ከመድከሙ የተነሳ አይኑን በራሱ ጊዜ እየተከደነ አስቸገረው። አብረውት ያሉት ጓደኞቹ ገና ከጅምሩ መስኮቱን ተደግፈው እንቅልፍ ወስዷቸዋል። ፍራንክ ግን ቶሎ ቤቱ ለመድረስ ቸኩሏል። ባለቤቱ ማርጋሬት ነፍሰ ጡር ስለሆነች የእሱን መምጣት በጉጉት ትጠብቃለች። እሷን በዛ ሰዓት ማቆየት ስላልፈለገ የመኪናውን ፍጥነት ጨምሮ ጉዞውን ቀጠለ። ፍራንክ የባህር ሞገዱን ድምፅ እየሰማና ስለ ባለቤቱ እያሰበ የነዳጅ መርገጫውን ይበልጥ ጫን አደረገው። መኪናውም በዛ ጨለማ ውስጥ ይወነጨፍ ጀመር። የመኪናው የፍጥነት መለኪያ ወደ ላይ ሲሰቀል፣ መንገዱ ደግሞ ይበልጥ እየጠበበና እየተጠማዘዘ መጣ። ፍራንክ በፍጥነት እየነዳ ሳለ በጨለማው ተደብቆ የነበረ አንድ በጣም አስቸጋሪ ኩርባ በድንገት ከፊቱ መጣ። መጠማዘዣውን ያየው በጣም ዘግይቶ ስለነበረ ፍራንክ ክው ብሎ ቀረ። ወዲያውኑ ፍሬኑን በኃይል ቢረግጠውም መኪናው ግን በዛ ፍጥነት ሊቆም አልቻለም። ምን ሊፈጠር እንደሚችል ሲረዳም በድንጋጤ ተዋጠ። የመኪናው ጎማ አስፋልቱ ላይ የሚፈጥረው ድምፅ በጣም የሚረብሽ ነበር። ጓደኞቹም ከተኙበት በድንጋጤ ነቅተው መጮህ ጀመሩ። ፍራንክ መኪናውን ከገደሉ ለማዳን መሪውን በኃይል ቢታገለውም መኪናው ግን ከቁጥጥር ውጭ ሆኖ ይሽከረከር ነበር። በዚያች የመጨረሻ ሰከንድ የመኪናው መብራት በገደሉ ዳር ያለውን የብረት መከላከያ አጥር መታው። መኪናው አጥሩን ሰብሮት ሲያልፍ ፍራንክ ተስፋ ቆረጠ። ፍራንክና ጓደኞቹም ቁልቁል ወደ ባህሩ እየተምዘገዘጉ መሆኑን ሲረዱ በኃይል መጮህ ጀመሩ። ፍራንክም አይኖቹን ጨፍኖ አብሯቸው መጮህ ጀመረ። አሁን ባህር ውስጥ እንገባለን፣ ውሃው በመስኮት በኩል ይገባና ሰጥመን ልንሞት እንችላለን ብለው መጠባበቅ ጀመሩ። ግን የሆነ የማይታመን ነገር ተፈጠረ። መኪናው በከፍተኛ ኃይል የሆነ ጠንካራ ነገር ላይ ሲያርፍ ተሰማው። ውሃ ውስጥ እንዳልገቡ ግልጽ ነበር። መኪና ውስጥ ያለው አለመረጋጋት ጋብ ሲል ፍራንክና ጓደኞቹ በድንጋጤ እየተነፈሱ በህይወት መኖራቸውን ለማመን ተቸገሩ። ፍራንክም በዛ ጨለማ ውስጥ ሰውነቱን እየዳሰሰ ምንም እንዳልሆነ አረጋገጠ። ወደ ጓደኞቹም ዞሮ ደህንነታቸውን አረጋገጠ። በዛች ቅጽበት በመንገደኛው በኩል ተቀምጦ የነበረው ጓደኛው በጥንቃቄ የመኪናውን በር ከፍቶ ወደ ውጭ ተመለከተ። ያየው ነገር የሚያስደንቅ ነበር። መኪናው ባህሩ ውስጥ አልሰጠምም። ይልቁንም ከገደሉ 20 ጫማ ዝቅ ብሎ በሚገኝ ወጣ ያለ ድንጋያማ መሬት ላይ አርፎ ነበር። ይህንን ሲያይ ፍራንክ በደስታና በግርምት መሳቅ ጀመረ። ምክንያቱም በህይወት መትረፋቸው ብቻ ሳይሆን ወደ ላይኛው መንገድ ተመልሰው ለመምጣት ቅርብ መሆናቸው ታውቆታል። አሁን እኮ ጥቂት ሜትሮችን ብቻ ወጥተን መንገድ ላይ የሚያልፍ መኪና ማቆም እንችላለን ብሎ አሰበ። ወዲያውኑ ሁለት ጓደኞቹ በመንገደኛው በኩል ያለውን በር ከፍተው ወጡና በዛ ድንጋያማ መሬት ላይ ቆሙ። ወደ ባህሩ ቁልቁል እያዩና ለተረፉበት እድል ፈጣሪን እያመሰገኑ ነበር። ፍራንክም ተከትሏቸው ለመውጣት የሹፌሩን በር ቢገፋውም በሩ በድንጋይ ተቀርቅሮ እምቢ አለው። ፍራንክ ግን ተስፋ አልቆረጠም። ወዲያውኑ የመኪናውን መስኮት ዝቅ ያደረገና በዛ በኩል ለመውጣት መሞከር ጀመረ። ጓደኞቹ በዛ ጨለማ ውስጥ የፍራንክ ጥላ ብቻ ነበር የሚታያቸው። ፍራንክ ከመኪናው መስኮት ወርዶ መሬት ላይ እንደረገጠ አካባቢው በድንገት ጭልጥ ያለ ዝምታ ሰፈነ። ጓደኞቹ በዛ ጨለማ ውስጥ ፍራንክን ወዴት ሄድክ የለህም እንዴ እያሉ ቢጠሩትም ምንም መልስ የለም። ሁለቱ ጓደኞቹ በድንጋጤ እየተንቀጠቀጡ ፍራንክ የወረደበትን የመኪና ሌላኛውን ቦታ ለማየት በጥንቃቄ ዞር አሉ። መሬቱን ዝቅ ብለው ሲመለከቱ ግን ያዩት ነገር በጣም የሚያስደነግጥ ነበር። ፍራንክ የረገጠው ድንጋይ መስሏቸው የነበረው ቦታ ላይ አንድ ትልቅ ጉድጓድ አዩ። ፍራንክም ዘሎ የገባው ቀጥታ ወደዛ ጉድጓድ ውስጥ ነበር። ያ ጉድጓድ በዛ ጨለማ ውስጥ አይታይም ነበር። ያ ድንጋያማ መሬት ሙሉ በሙሉ ጠንካራ አልነበረም። ይልቁንም መሃል ላይ አንድ ሰውን ሊውጥ የሚችል ትልቅ ጉድጓድ ነበረው። ይሄ ጉድጓድ በባህር ዳርቻው ገደል ስር ወደሚገኝ የውሃ ውስጥ ዋሻ የሚወስድ መግቢያ በር ነበር። ፍራንክ ወደዛ ጨለማ ዋሻ ውስጥ ሲወድቅ ውሃው በጣም ጥልቅ ባይሆንም አካባቢው ግን ጭልጥ ያለ ጨለማና ግራ የሚያጋባ ነበር። ፍራንክ ግራ ተጋብቶ መውጫውን ፍለጋ በዋሻ ውስጥ መንቀሳቀስ ጀመረ። ከላይ ጓደኞቹ ሲጮሁ ቢሰማም እሱ ግን በዛ ጨለማ ዋሻ ውስጥ መንገድ ጠፍቶት ነበር። ፍራንክ መውጫውን ፍለጋ በዋሻ ውስጥ ሲዞር ይባስ መንገዱ ጠፋበት። ሁሉም ነገር ግራ የሚያጋባ ሆኖበት ሳለ የባህሩ ሞገድ ቀስ እያለ እየጨመረ ወደ ዋሻ ውስጥ መግባት ጀመረ። የውሃው መጠን እየጨመረ መጥቶ የፍራንክ ደረት ላይ ሲደርስ ከላይኛው መንገድ ላይ የወጡት ረዳቶችና ፖሊሶች በፍላሽ እየፈለጉት ነበር። ጓደኞቹም በድንጋጤ ወደ ቀዳዳው እየጠቆሙ ፍራንክ ከዛ ውስጥ እንደገባ ይጮሃሉ። ፍራንክ ግን ከዋሻው መግቢያ ርቆ ስለነበረ የረዳቶቹን ድምፅ በቅጡ መስማት አልቻለም። ውሃው ዋሻውን ሙሉ በሙሉ እየሞላው ሲመጣ ፍራንክ ለመጨረሻ ጊዜ እጁን ለመውጣት ቢሞክርም ሞገዱ ግን አሸነፈው። የባህሩም ውሃ ቀዳዳውን ሙሉ በሙሉ ሲሞላው የፍራንክ ድምፅ አብሮ ጠፋ። ያ ሁሉ ጥረትና ተስፋ በዛው ጨለማ ዋሻ ውስጥ ቀረ። በማግስቱ ንጋት ፀሐይ ስትወጣ
ያቺ መኪና አሁንም በዛ ድንጋይ ላይ ተንጠልጥላለች። ከስሯ ግን የአንድ ወጣት ህይወት የቀጠፈው ባህር ምንም እንዳልተፈጠረ ሁሉ ይረጋጋል። ፍራንክ የመጀመሪያ ልጁን ለማየት ጥቂት ቀናት ብቻ ቀርተውት ነበር። ነገር ግን በሚያሳዝን ሁኔታ በዛች መጥፎ አጋጣሚ ህይወቱ ማለፉ ተረጋገጠ። እንግዲህ የዛሬዎቹ ቪዲዮዎች ይህንን ይመስሉ ነበረ። አይሆፕ ተመችቷችኋል። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ጤና ቆዩልኝ እያልኩኝ እስካሁን ይህን ቪዲዮ ላይክ ካላረጋችሁት ላይክ ማድረጋችሁን እንዳትረሱ አደራ። እንደዚሁም ደግሞ ሰብስክራይብ የምትለዋን ክሊክ አድርጉ ማለት ነው። ሰላም ቆዩልኝ።